በወላይታ ዞን ዱጉና ፋንጎ ወረዳ የቢጠና ቴክኒክና ሙያ ትምህርትና ስልጠና ኮሌጅ በተለያዩ የሙያ ዘርፎች በመጀመሪያ ዙር ያሰለጠናቸውን 108 ሰልጣኞች የዞኑ የመንግስት ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት አስመርቋል። በምረቃ ስነ ስርዓቱ ላይ የተገኙት የወላይታ ዞን አስተዳዳሪ ተወካይ አቶ ወንድሙ ደረጀ የቴክኒክና ሙያ ትምህርትና ስልጠና ዘርፍ ለዞኑና ለሀገር ኢኮኖሚ እድገትና ለወጣቶች የስራ ዕድል ፈጠራ አዎንታዊ ድርሻ እያበረከተ መሆኑን ተናግረዋል። አቶ ወንድሙ አክለውም ተመራቂዎች በትምህርት ቆይታቸው የቀሰሙትን ዕውቀትና ክህሎት ወደ ተግባር በመቀየር በየተሰማሩበት የሙያ መስክ ውጤታማ ስራ በመስራት የአካባቢያቸውንና የሀገራቸውን እድገት ማፋጠን እንዳለባቸው አሳስበዋል። ዛሬ ላይ በቢጠና የሚመረቁ ከመቶ በላይ ተማሪዎች ነገ ላይ ቢያንስ ለሌሎች በስራቸው እያንዳንዱ ለአራትና ለሶስት ሰው ስራ እድል ቢፈጥር ለብዙ ሰዎች ቢጠና አካባቢ ላለው ስራ ሁሉ ስራ እድል መፍጠር የሚችሉ ናቸውና በዚህ ዘርፍ ላይ ደግሞ ስራና ክህሎት መምሪያ የተለያዩ አጫጭር ስልጠናዎችን በመስጠት በማገዝ መንግስትን ብቻ ከሚጠበቁ ለማገዝ የራሳቸውን ድርሻ ይወስዳሉ። የወላይታ ዞን ስራና ክህሎት መምሪያ ኃላፊ አቶ ደጉ ደሳለኝ በበኩላቸው ሀገራዊ የኢኮኖሚ እድገትን ለማፋጠንና የስራ ዕድል ፈጠራን ለማስፋፋት የቴክኒክና ሙያ ስልጠና ወሳኝ ድርሻ አለው ብለዋል። ሰልጣኞች በቆይታቸው ያገኟቸውን የክህሎትና የንድፈ ሀሳብ እውቀቶች ወደ ተግባር በመቀየር በራሳቸው ስራ ከመፍጠር ባለፈ ለአካባቢያቸው ወጣቶች የስራ ዕድል እንዲፈጥሩ ጥሪ አቅርበዋል። ተቀጣሪነት ስሜት ወጥተን ምናልባት ለራሳችን አልፈን ለጎረቤት አልፈን ለአካባቢ አልፈን ለወላይታ ለክልል እያልን እስከ ዓለም ደረጃ የምንታወቅ ሰዎች እንድንሆን ይፈልጋሉ። በምረቃ ስነ ስርዓቱ ላይ የተገኙት የዱጉና ፋንጎ ወረዳ ዋና አስተዳዳሪና የኮሌጁ ቦርድ ሰብሳቢ አቶ ዘካሪያስ ዋንታሞ ተመራቂዎች በቆይታቸው ያገኙትን ዕውቀትና ክህሎት ወደ ተግባር በመቀየር በራሳቸው ስራ ከመፍጠር ባሻገር ሌሎች ዜጎችም የድሉ ተጠቃሚ እንዲሆኑ መስራት እንዳለባቸው አሳስበዋል። ኮሌጁ የመጀመሪያ ዙር ሰልጣኞችን ለምረቃ በማብቃቱ የተሰማቸውን ደስታ የገለጹት አስተዳዳሪው ወደፊትም የስልጠና ጥራቱንና ተደራሽነቱን ለማስፋት የመንግስት ድጋፍ ተጠናክሮ ይቀጥላል ብለዋል። የሀገር ውስጥ ምርትን የምታሳድጉ በጨርቃጨርቅና ፋሽን ዘርፍ አዳዲስ የስራ ዕድሎችን በመፍጠር የኢኮኖሚው ምሰሶ የምትሆኑ ናችሁ። የቴክኒክና ሙያ ስልጠና ትልቁ ምስጢር አውቆ መስራት እና የስራ ፈጣሪነት ክህሎት ነው። ከዚህ ግቢ ስትወጡ ተቀጣሪ ብቻ ለመሆን ሳይሆን ራሳችሁ ችላችሁ አዳዲስ የስራ ዕድሎችን ለሌሎች ዜጎች ጭምር የሚፈጥሩ ባለቤቶች እንድትሆኑ ጭምር ነው የሰለጠናችሁት። የኮሌጁ ዲን ኢንጂነር አብርሃም ኩማ በበኩላቸው ኮሌጁ በአጭር ጊዜ ውስጥ ወደ ስራ ገብቶ በመጀመሪያ ዙር በ4 የሙያ ዘርፎች የሰለጠኑ ባለሙያዎችን ለምረቃ ማብቃቱ ትልቅ ስኬት መሆኑን ገልጸው በቀጣይም ጥራቱን የጠበቀና ከገበያው ፍላጎት ጋር የተጣጣመ ተግባር ተኮር ስልጠና ለመስጠትም በትኩረት እንደሚሰራ ተናግረዋል። ዛሬ የለበሳችሁት የምረቃ ልብስ የስራ ነገ የስራ ልብስ ሊሆን ይገባል። ዛሬ የምትይዙ ሰርቲፊኬት ነገ የተግባር ምስክር ሊሆናችሁ ይገባል። ዛሬ በስልጠና ያገኛችሁት ክህሎት ነገ የሀገር ምርታማነት ይሁን። ዛሬ የጀመራችሁት ጉዞ ከራሳችሁ አልፎ ነገ ለሌሎች የስኬት መንገድ የሚከፍት መሆን መቻል አለበት። በስልጠና ክፍላቸው ከፍተኛ ውጤት ላስመዘገቡ ሰልጣኞች የዋንጫና የልዩ አበርክቶ ምስክር ወረቀት ሽልማት ተበርክቶላቸዋል። ተመራቂዎቹ በሰጡት አስተያየትም የቀሰሙትን ክህሎት ተጠቅመው ወደ ስራ በማስገባትና አዳዲስ የስራ ዕድሎችን በመፍጠር የበኩላቸውን ሚና ለመወጣት ዝግጁ መሆናቸውን ገልጸዋል። ብዙ ነገሮችን ያለፍኩት የኔ ቤተሰቦች እዚህ አይደሉም ያሉት አፋር ነው ያሉት። እግዚአብሔር ይመስገን ዛሬ ላይ ለመድረስ ብዙ ነገሮችን አለፈ ቢሆንም የተመረኩበት በጋርመንት ስለሆነ ከዚህ የተሻለ አሁን ካለው ላይ ይበልጥ ደግሞ በራሴ የተሻሉ ነገሮችን ጨምሬ ሀገሬን ከፍ ለማድረግ ተነስቻለሁ። እኛ ከራሳችን ብዙ ከመቶ ቢያንስ ወደ 90% እኛ እንድንሰራ እንድንበረታታ የሚያደርገን ስለሆነ ዝግጁ ነኝ። አሁን በተማርኩበት ሙያ ለመስራት ለመቀጠልም ሌሎችንም ለማስተማር ብቁ ነኝ። ተዘጋጅቻለሁ።